በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 11 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የቅዱሳን ዮሐንስና ስምዖን በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል፣ የእስክንድርያው ሊቀ ጳጳሳት አባ ገብርኤል የዕረፍት መታሰቢያ በዓል እንዲሁም ለቅዱስ ያሬድ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ዮሐንስና ስምዖን። ሐምሌ 11 በዚች ቀን መርባስ የሚባል ሀገር ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት አረፉ። የዚህ ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅን ይሰጠው ዘንድ ክብር ይግባውና እግዚአብሔርን የለምነው ነበር። ከዚህ በኋላ ልጁን በሕይወት ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስም እግዚአብሔር እንደሚሰጠው በራእይ ተገልጦ ነገረው። ይህንን ቅዱስም በወለደው ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስም ስም ቤተክርስቲያን ሰራ። ከዚህ በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለእረኞችና ለመንገደኞች ሁልጊዜ ይሰጥ ነበር። እርሱ ግን እስከ ምሽት ይጾም ነበር። አባቱም ይህን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ሄደ። አባቱንም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱም የዛሬ ምሳህን አሳየኝ አለው። ብላቴናውም ታይ ዘንድ ግባ አለው። ወደ መጠለያውን በገባ ጊዜ አገልግሉን ትኩስ እንጀራ ተመልቶ አገኘው። እጅግም አደነቀ። ከልጃቸው የሆነውን ለሚስቱ ነገራት። ከዚያችም ቀን ጀምሮ የእግዚአብሔር ጸጋ እንዳደረችበት አወቁ። የቤተ ክርስቲያንን ትምህርት እንዲማር አደረጉት እንጂ በጎችን የሚጠብቅ እረኛ እንዲሆን አልተውትም። ከዚህም በኋላ አባቱ ሊያጋባው ወደደ። እሱ ግን ይህንን አልወደደም። 18 ዓመት በሆነው ጊዜ ቅስና ተሾመ። የአባቱ የወንድም ልጅ የሆነ ስምዖንም በጎቹን ትቶ መጥቶ የእርሱ ደቀ መዝሙር ሆነ። እርሱም ስለ ተአምራቱ ተናገረ። እግዚአብሔር በእጆቹ ላይ ድንቆችና ተአምራቶችን ገልጧልና። ደዌ ያለባቸውንም ሁሉ ያመጧቸው ነበር። እርሱም በዘይቱ ላይ ይጸልይና ይቀባቸው ነበር። ወዲያውኑም ከደዌያቸው ይድኑ ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበር። ይመክራቸውና ይገሥጻቸውም ነበር። ተአምራቱም የማይቆጠር ብዙ ነው። ከተአምራቱ አንዱ ይህ ነው። በአንዲት ዕለት አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፈረሷ አበላት። ያችን መበለት በዚህ ቅዱስ ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛም የንጉሥ የጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይ ነበረው። ከእርሱም ተባርኮ ወዲያውኑ የታወረች ዓይኑ ተገለጠች። በእርሷም ደህና አድርጎ አየ። ይህም ቅዱስ የሰዎችን ስራቸውን በግልጽ ያይ ነበር። ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገሥጻቸው ነበር። ዜናው በንጉሥ ማርያኖስ ዘንድ ተሰማ። ለእርሱም አንዲት ሴት ልጅ ብቻ ነበረችው። ወደ ሆዷም ከይሴ ገብቶ ለሞት የተቃረበች ነበረች። ከዚህም በኋላ ያድኗት ዘንድ ገንዘቡን ሁሉ ለባለመድኃኒቶች ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃው የባሪያውን ዓይን እንዲያዳነ የቅዱስ ዮሐንስን ዜና ነገረው። ንጉሡም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስም በመንፈስ አወቀ። እርሱ ግን የመንገዱን ድካምና ባህሩን ይፈራ ነበር። ያን ጊዜም ደመና መጣ ነጠቀችው። ሰርመራስ ከሚባል ሀገርም ወደ አንጾኪያ ከተማ ደረሰችው። በንጉሡም አልጋ ላይ አቆመችው። ንጉሡም ደነገጠ። ቅዱስ ዮሐንስም ወደዚሁ ወደ አንተ ልታስመጣኝ የተመኘኸው ምስኪን ሰው እኔ ነኝ ብሎ ነገረው። አሁን ልጅህን አምጣት አለው። ልጁንም አመጣት። በላዩም ጸለየ። ከይሲውም ሳያሳምማት ከሆዷ ወጣ። ንጉሡም ከቤተ መንግስቱ ሰዎች ሁሉ ጋር ከእርሱ ጋር ተባረከ። እጅግም አደነቁ።
ለሚፈሩት ይህንን ጸጋ የሚሰጥ የተመሰገነ እግዚአብሔርንም አመሰገኑት። እጅ መንሻውንም ብዙ ገንዘብ አቀረበለት፣ እርሱ ግን ምንም አልወሰደም። ንጉሱም በእርሱ ዘንድ ሊያኖረው ወደደ፣ ቅዱሱ ግን አልወደደም። ንጉሱም እንዳይሄድበት ቀሚሱን ያዘ። ያን ጊዜም ንጉሱ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉሱ እጅ ቀረ። ቅዱስ ዮሐንስም በዛች ሰዓት ወደ ሀገሩ ደረሰ። ንጉሱም ቤተክርስቲያን ሰርቶ የቀሚሱን ቁራጭ በውስጡ አኖረ። ቤተክርስቲያኒቱም እስከ ዛሬ ድረስ የፊቃር ቤተክርስቲያን ተባለች። በቁርባን ቅዳሴ በሚቀደስ ጊዜም ስጋውንና ደሙን መቀበል የሚገባቸውንና የማይገባቸውን ጻድቃንንና ኃጥአንን ያያቸዋል። ከሃዲው ዲዮቅልጥያኖስ የጣዖትን አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖን ይህንን አስረድቶት ወደ እስክንድርያ ከተማ ሄደ። በመኮንኑ ፊትም ቆመው ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ታመኑ። ጽኑ የሆነ ስቃይን ማሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ አስቆረጣቸው። የሰማዕትነትን አክሊል ተቀበሉ። ከስጋቸውም ድንቆች ተአምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ተገኘ። በዚህ ዕለት ታስቦና ተከብሮ የሚውለው ታላቁ አባታችን የእስክንድርያ ሊቀ ጳጳሳት አባ ገብርኤል ነው። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። የዚህ ቅዱስ ወላጆቹ በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱንና ትእዛዙን የሚፈጽሙ ነበሩ። ይህንን ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኩሳት ወደ እርሱ መጡ። ከውስጣቸው መልካም ገድል ያለው አንድ አረጋዊ ነበረ። እርሱም ብዙዎች ኤጲስቆጶሳት ሕፃኑን ከበው እጃቸውን እንደሚጭኑበት እንደሚባርኩትና ይሁን ይገባዋል እንደሚሉ ራእይን አየ። ሽማግሌውም ይህንን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህንን ሕፃን አስተምረው ለብዙዎች ሕዝቦች አለቃ ይሆን ዘንድ አለውና አለው። አባቱም ሰምቶ እግዚአብሔርን አመሰገነው። ከዚህ ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ፈቃድ አባቱ አረፈ። ብህና በሚባል ሀገርም ገድሎ የተደነቀ የቤተ ክርስቲያን መጽሐፍትን ብሉያትንና ሐዲሳትንም የሚያውቅ የእናቱ ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑንም ወስዶ አስተማረው። ከተሰጠውም ጸጋና ከእውቀቱ የተነሳ ያዩት ሁሉ ይደነቁ ነበር። ድቁናም ተሾመ። 12 ዓመትም በሆነው ጊዜ የምንኩስናን ልብስ ሊለብስ ወደደ። ይህንንም ኃላፊውን ዓለም ናቀ። ኤጲስቆጶሱ አባ ጴጥሮስም በገድል ተጠምዶ ለሚኖር ለቀሲስ አባ ጴጥሮስ ሰጠው። እርሱም በጥቂት ቀኖች የምንኩስናን ገድል አስተማረው። ከእርሱም ብዙ ትሩፋቶች ታዩ። ከዚህም በኋላ መምህሩ ቀሲስ አባ ጴጥሮስ ባረፈ ጊዜ ከዚያ ተነስቶ ወደ አባ እንጦንስ ገዳም ሄደ። በዚያም በጾምና በጸሎት በስግደት በመትጋት እየተጋደለ ያለማቋረጥ ብዙ ዘመናትን ኖረ። ከዚህም በኋላ ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ሄደ። በደብረ ማርስ ባለች በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን አበምኔት አደረጉት። ሕንፃዋንም አደሰ። ከዚህ በኋላ ወደ ኢየሩሳሌም ሄዶ ከቅዱሳት መካናት ተባረከ። እዚያም በቅድስት ትንሣኤ በተሰየመች ቤተክርስቲያን ጳጳሱ በአባ ሚካኤል እጅ ቅስና ተሾመ። ከዚያም ወደ ምስር ሀገር ተመልሶ በማዕልቃ ባለች በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ቅዱሳት መጽሐፍትን እየጻፈ ተቀመጠ። በዚያም ወራት ሊቀ ጳጳሳቱ አባ ቄርሎስ አረፈ። የወንጌላዊው የማርቆስ መንበርም ያለ ሊቅ ጳጳስ ነበር። ስለዚህም ኤጲስቆጶሳት፣ የሀገር ሽማግሌዎችና ሕዝቡ ሁሉ ተሰብስበው ይሾሙት ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፉዎች ሰዎችን አነሳስቶ ተቃወሙት፣ ሹመቱንም አልፈቀዱም። ነገር ግን መንፈሳዊ አባት የነበረውን የከሊል ልጅ አባ አትናቴዎስን ሾሙት። እርሱም መንጋውን በበጎ አጠባበቅ ጠበቀ።
እርሱም ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ዳግመኛ ተሰበሰቡና በእጃቸው ጽፈው አባ ገብርኤል እንዲሾም ፈቀዱ። ሁለተኛም በሕዝቡ መካከል ሁከት ተነሳ። ከሌሎችም ጋር ዕጣ ያጣጥሉት ዘንድ ተስማሙ። ስሞቻቸውንም ጽፈው በመንበሩ ላይ አኖሩ። በላዩም እየጸለዩና እየቀደሱ 3 ቀኖች ሰነበቱ። ከዚህም በኋላ ታናሽ ብላቴና አምጥተው በውስጡ የአባ ዮሐንስ ስም ያለበትን ክርታስ አወጣላቸው። ያም አባ ዮሐንስ ተሾመ። ይህን አባ ገብርኤልን ግን ለመዓልቃ ቤተ ክርስቲያን ተከራካሪ አድርገው ሾሙት። በዚያ ወራትም በግብጽ ቤተ ክርስቲያን ላይ ችግር ሆኖ ነበር። ይህ አባ ገብርኤልም ወደ አባ እንጦንስ ገዳም ሄዶ በጾምና በጸሎት በስግደትም በቀንና በሌሊት ሲጋደል ኖረ። ቅዱሳን መነኮሳትም ብዙዎች መልካም ራእይን አዩለት። ከእርሳቸውም እስክንድርያ ከተማ የሊቀ ጳጳሳት ልብስን እንደሚያለብሱት ብዙዎች ከአሕዛብም የተመለሱ ክርስቲያኖችም እንደሚያጅቡት ያያለ። ደግሞም ይሾምባት ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ሲሄድ ያየለታለ። ቁጥር የሌላቸውንም መክፈቻዎችንም ሲቀበል ያዩአለ። በገዳሙ ሊወርድ ብዙ ጊዜ ይሻ ነበረ፣ ነገር ግን አልተቻለውም። ከዚህ በኋላ አባ እንጦንስ በራእይ ተገልጦ እንዲህ አለው፣ ያለ እግዚአብሔር ፍቃድ ከዚህ ገዳም ተወርድ ዘንድ እኔ አልፈቅድም፣ ጊዜው ሳይደርስ አትወርድም አለው። ከ3 ዓመት በኋላም አንዱ አረጋዊ የከበረ መልአክ እንግዲህስ አባ ገብርኤልን ወስደው በእስክንድርያ ከተማ ሊቀ ጵጵስና ይሾሙታል እያለ እንደሚያነጋግረው ራእይ ያየ። በዚችም ግን የሀገርን ጣፊ መኮንን መጣ። ከእርሱም ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤልን አምጥተው በእስክንድርያ ከተማ ሊቀ ጵጵስና ይሾሙት ዘንድ የሚያዝዝ የንጉሥ ደብዳቤም ከእርሱ ጋር ነበረ። ከዚህም በኋላ ያለ ፈቃድ ወስደው በወንጌላዊ በማርቆስ መንበር ላይ ሊቀ ጵጵስና ሾሙት። በዚችም ቀን እርሱ ለኢየሩሳሌም አንድ ጳጳስና ሌሎችንም ኤጲስቆጶሳት ቀሳውስትንና ዲያቆናትንም ሾመ። ከዚህም በኋላ 3 ጊዜ ሜሮን አከበረ፣ ባረከ። እንደዚህም አድርጎ 1 ዓመት ከ1 ወር ኖረ። በዚያም ጊዜ አባ እንጦንስ ተገልጦ እንዲህ አለው፣ እነሆ እረፍት ቀርቧል። ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወትንም ትወርሳለህ አለው። ከዚህ በኋላ በክርስቲያን ወገኖች ላይ ታላቅ መከራ ሆነ። ይህም አባት ወገኖቹን ያድን ዘንድ ወደ ጌታችን ለመነ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናውን ተቀብሎ ሕዝቡን ይቅር አለ። ከዚህ በኋላ ሊቀ ጳጳሳቱ ከመንበረ ሲመቱ ወጥቶ በምስር ሀገር ዓመት ሙሉ ተሰወረ። ከአንድ ምዕመን በቀር ማንም አላወቀበትም። በቀንና በሌሊት በገድል ከመቀጥቀጡ የተነሳም መልኩ ተለወጠ፣ ስጋውም ደረቀ። ከዚህም በኋላ እግዚአብሔር እርሱን ለሚፈራው ለአንድ ምዕመን ስራውን ገለጠ። እርሱም ከዚያ ቦታ አውጥቶ በሐዋርያት ቤተ ክርስቲያን አስቀመጠው። በጸሎትና በቅዳሴ እያገለገለ ኖረ። የሚሹትንም ይሰጣቸው ነበር። ወደ እርሱ የሚመጡትንም ሕዝቦች ያስተምራቸውና ያጽናናቸው ነበር። በአንድ ዕለትም ሊቀ ጳጳሳት አባ አትናቴዎስ በግልጽ ታየው፣ እንዲህ አለው፣ ስለዚህ ፈጽሞ አትዘን፣ ከዚህ ብዙ ድካምና መከራ እግዚአብሔር ያሳርፈሃልና፣ እነሆ ምድራዊ ኑርህን የሚፈጽም ደዌ በአንተ ላይ ይመጣል። ነገር ግን ደስ ይበልህ፣ ታላቅ የሆነ የእግዚአብሔር ጸጋ ተቀብለሃልና የሚል ነው። የዘላለም ሕይወትንና የማያልቅ ተድላ ደስታን ትወርሳለህ አለው። በዚያም ጊዜ በሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለ ነፍሱም መውጣትና በእግዚአብሔር ፊት ስለመቆሙ ይፈራና ይደነግጥ ነበር። የእመቤታችን የቅድስት ድንግል ማርያም ስዕልም በዚያ ነበረ። ወደ እርሷም አዘውትሮ ይማልድ ነበረ። በዚያን ጊዜ ክብር ይግባውና ራሱ እግዚአብሔር በብሩህ ገጽ ተገለጠለት። መንግሥተ ሰማያትን አግኝተሃልና ደስ ይበለህ እንጂ አትፍራ፣ እስከ 3 ቀንም ከዚህ ከኃላፊው ዓለም ትወጣለህ በማለት አረጋጋው። ይህንንም ብሎ ከእርሱ ተሰወረ። በ3ኛውም ቀን በሰላም አረፈ። በቅዱስ ማርቆስ ቤተ ክርስቲያንም በታላቅ ክብር ተቀበረ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር
ለዘለዓለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።